እሸቱ መለሰ የአንድ አባታችንን አር ሲበሉ የሚያሳይ ቪዲዮ አለ። ያም ማር የተበላው መንፈስ ቅዱስ ያድርብሃል ተብሎ ነው ማለት ነው። አላህን ፍሩ። አላህን ፍሩ ከሆነ ተው፣ እውነታን ተናገሩ። በእውነት ችግር የለውም። ግን ውሸት የሌለ ነገር ሚዲያ ላይ የሌለ ነገር እያመጣችሁ ሰውን በቃ ዲስተርብ ውስጥ ጭንቀት ውስጥ ምናምን አትክተቱ። አባቶችን አላስነካም። በዋልድባ ገዳም አባቶች ላይ የተነሳውን ስም ማጥፋት እናከሽፋለን። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። ስጋው ደሙን ተቀብዬ ነው የመጣሁት። በቀደም ኦፍኮርስ አዲስ አበባ ከገባሁ ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ የእስልምና እምነት ተከታዮች በጣም በሚያሳዝን ሁኔታ ማይሆን ስራ ውስጥ ገብተዋል። በተለይ ከእሸቱ መለሰ ጋራ ከዋልድባ ገዳም ተጉዞ ሄዶ አባቶቻችን የሚመገቡትን የቋርፍ ምግብ በሚመገብበት አይተው የሰው ልጅ ካካ ነው እየተመገቡ ያሉት እያሉ በጣም ብዙዎች ያልሆነ አስተሳሰብ ውስጥ ገብተዋልና ለእውነት የቆሙ የእስልምና እምነት ተከታዮችም አሉ። ያንንም ደግሞ እስካሁን እየደገፉ የሚንቀሳቀሱ አሉ። የኛ ወጣቶችም ቁጣቸውን ቀስቅሰዋል። በርካቶች ምላሽ እየሰጡ ነው። እፎይም በዚህ ዙሪያ ሰፋ ያለ ነገር ሰጥቷል። ይህንን አስቃኛችኋለሁ። ሌላው የምንመለከተው እንግዲህ ታስታውሳላችሁ ከወራት በፊት ጋዜጠኛ ሶፎንያስ በግብረ ሰዶም መረጃዎች ተይዘውበት ጠፍቶ እንደነበረ ወደ ገዳም ተጉዞ እንደነበር ያንን መረጃ ያወጣበት ጋም ደውሎ አሁን ያለበትም ሁኔታ ተናግሯል። ያንን ማስቃኛችሁ ይሆናል። በጣም በሚያሳዝን ሁኔታ አንድ የጭካኔ ጥግም ማስመለከታችሁ ይሆናል። እስከ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን እንዳትረሱ። እስቲ ከምን እንጀምር ካለን ከጋዜጠኛ ሶፎንያስ እንጀምር። ይቅርታ አድርጉልኝ እያለ ነው። ተከታተሉት። ጋዜጠኛ ሶፎንያስ ዋሲሁን መላው የኢትዮጵያን ሕዝብ በይፋ ይቅርታ በመጠየቅ ወደ ቤት መመለሱን ይፋ አድርጓል። ሶፎንያስ ባስተላለፈው መልእክት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ደስ ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪ አቅርቧል። ሶፎንያስ አክሎም እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ትልቅ ሚስጥር ይፋ እንደሚያደርግ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ በዚህ መልኩ ደምድሟል። ታዲያ የጋዜጠኛ ሶፎንያስን መልእክት እንዴት ታዩታላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። መልካም ጊዜ። ስጋው ደሙን ተቀብዬ ነው የመጣሁት። በቀደም ኦፍኮርስ አዲስ አበባ ከገባሁ ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ ነው የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ኦኬ። ምን ማለት ነግረውካል? ሰው መንፈሱ አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበጠበብኝ ምናምን አይነት ነገር ነው የተወራውና አሁን ስለዚህ ሲጀምር ለጸበልተኛ እኮ አይነገርም። እንዲህ ያልክ እኮ አይባልም። አይ ልክ ነህ። ምናልባት ሰዎች አጠገብህ ከነበሩና የተናገረውን ነገር ምናልባት ለአንተ ከነገሩ እውነት ይሁን ለአንደኛ እንግዲህ የሰማችሁት ቮይስ ገና መጀመሪያ ሳልዘጋጅ ስልኬ ብቻ ሪከርድ በሚያደርግበት ሰዓት ላይ ያስደመጥኳችሁ ነው። በመሃል ባላንስ ዘጋበትና ተቋረጠ ማለት ነው ንግግራችን። ከዛ በኋላ ያለ ግን ያወራናቸው ሙሉ በሙሉ ሪከርድ ተደርጓል ማለት ነው። ከዛ ውስጥ ግን እየመረጥኩ ነው ማሰማችሁ። በጣም ብዙ ማሰማችሁ ቮይሶች አሉ። እነዛን ቮይሶች በራሱ አንደበት ይቅርታ መጠየቅ የሚፈልጋቸው ሰዎች አሉ። በግልጽ አማርኛ የሚዲያ ሰዎች፣ ቤተሰቦች፣ በተለይ ቤተሰቦቹና በዙሪያው የሚገኙ የኔ የሚላቸው ሰዎች፣ ከዛ ባለፈ ደግሞ መላውን የኢትዮጵያ ሕዝብን ይቅርታ መጠየቅ ፈልጋለሁ ብሎ በራሱ አንደበት ነግሮኛል። መቼም ሰዎች እግዚአብሔር ይማራቸው፣ ደስ ይላል። ተምረው
ከስተታቸው ተመልሰው የእግዚአብሔርን ምሕረት አግኝተው ሲመለሱ በደስታ መቀበል የኛ ኃላፊነት ነው ብዬ አስባለሁ። ምክንያቱም ሰው ልጅ ካለበት በሽታ ይድናል፣ ካለበት ችግር ይድናል፣ ካለበት ክፉ አመል ይድናል ለመዳን ፈቃደኛ ከሆነና ወደ እግዚአብሔር ከተጠጋ። እንግዲህ ይህም ሰው ወደ ገዳም ተጉዞ በገዳም ብዙ ጊዜ እንዳሳለፈ አሁንም ደግሞ የክርስቶስን ስጋና ደም እንደተቀበለ እየተናገረ ነው። ወደፊት መጥቶ ደግሞ ያሳለፋቸውን ነገሮች ያደረጋቸውን ነገሮች በሙሉ እንደሚናዘዝም ጭምር ተናግሯል። መልካም ነው። እንኳን እግዚአብሔር ማረ፣ እንኳን እግዚአብሔር ረዳ ማለት ፈልጋለሁ። ግን እኛ ማህበረሰብ በደንብ ልናውቀው የሚገባው ነገር ይህን ነገር አበክረን ወይም ደግሞ ትኩረት ሰጥተን ልንጠየፈውና የልጆቻችን ህልውና ላይ ልንሰራ ያስፈልጋል ብዬ አስባለሁ። በተለይ ይህ ክፉ መንፈስ ወደ ሀገራችን እየገባ ነው። ዛሬ የዚህ ሰው ሚዲያ ላይ ስለወጣ ሰማን እንጂ በርካቶች ሚዲያ ያላገኙ፣ በርካቶች ተበላሽተው ቤታቸው የቀሩ አሉ። ምንም ሚካድ ሀቅ ነው፣ የሚታይ ስለሆነ ማንም ይህንን ነገር አይክደውም ማለት ነው። ይሄ እግዚአብሔርም ማይወደው፣ እግዚአብሔርም ማይፈቅደው፣ እግዚአብሔርም የሚጸየፈው ነገር ነው። ከተፈቀደልን ውጪ የሆነ ነገር ማለት ነው። ወንድ ለወንድ ሴት ለሴት እግዚአብሔር ከእንዲህ አይነት ክፉ መንፈስ ይጠብቀን። እኛ ዛሬ ኖ ብለን ካልጮህን፣ ዛሬ እኛ ይህንን ካላቆም ነው ነገ ከነገ ወዲያ መወጣት ማንችለው ነገር ውስጥ ስለምንገባ ጥንቃቄዎችን ልናደርግ ያስፈልጋል። ይህም ሰው እንግዲህ እንኳን እግዚአብሔር ማረ በሉት። እግዚአብሔር ደግሞ ጨርሶ እንዲምረው ጸሎት አድርጉ። ልክፍት ነው መቼም ወዶ እንዲዜ ያደርጋል ብዬ አላስብም። በዚህ ላይ ሀሳባችሁን ስጡ። ወደ እሸቱ መለሰ ስናልፍ እንግዲህ እሸቱ መለሰ አንድ ቪዲዮ ሰርቶ ነበር። ዶንኪ ቲዩብ ላይ ገብታችሁ ማየት ትችላላችሁ። በተለይ በዋልድባ ገዳም የእናቶች ገዳም ሄዶ ነው ቪዲዮ የሰራው። በዛ የሚገኙ አባቶቻችን ምን እንደሚመገቡ፣ ምን አይነት ችግር እንደሚያሳልፉ የተለያዩ ጣውረዶችን ለኛ ለማሳየት ሞክሯል። ታዲያ አንድ አባት በገዳሙ የሚመገቡትን ምግብ ሲሰጣቸው የተናገሩት ብለው ያስቀሩት የአባቶች ብለው አልጨረሱትም። ያስቀሩት ነገር አለ። ቀደም ብለን ግን 2 እና 3 ደቂቃ ወደ ኋላ ብናይ እያንዳንዷን ነገር መመልከት እንችላለን። ይህን ተከትለው የእስልምና እምነት ተከታዮች የሚያነሱትን ላሳያችሁ። ወላሂ ላዚም ብዝግንን ነው ያለኝ እሸቱ፣ ኮሜዲያን እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ብሞት አላደርገውም፣ ከሞት ትድናለህ አልበላም። ወላሂ ለረጅም ሰዓት ነው ዝግን ብሎኝ ማለት ነው። እሸቱ መለሰ የአንድ አባታችንን አር ሲበሉ የሚያሳይ ቪዲዮ አለ። ያም አር የተበላው መንፈስ ቅዱስ ያድርብሃል ተብሎ ነው ማለት ነው። እና አርና መንፈስ ቅዱስ ምን አገናኛቸው? ቪዲዮውን መጨረሻ ላይ የምታዩት ይሆናል። አርና መንፈስ ቅዱስ ምን አገናኛቸው? ይሄ በዓለም ላይ የሌለ አንደኛ ምግብ ነው። የተወሰነ እሸቱ መለሰ የተወሰነ ካሩ ክፍል በላ። ከዛ አስጠላውና አባ ይህን መመለስ እችላለሁኝ እያለ ካስጠላህ መልሰው አላስ መለሰው ማለት ነው። ግን በልቷል፣ የተወሰነ አር በልቷል። እሸቱ መለሰ እንዴት አርበላህ? እና ደግሞ ሌሎች ክርስቲያኖች የዚህን አባት አር ትበላላችሁ ወይ? የአሩ ባለቤትስ ማን ናቸው? እኒህ አባት ማን ናቸው? ከአራቸው ውስጥ ጋር የተገናኘ ምን አለ? ምን በልተው ነውስ ያሉት? እና አሩስ የምንድን ነው የሚለውንም በዛው ዘርዘር አድርጋችሁ ንገሩን። ወደ ቪዲዮ ልቅመሰው አባ ምንም አይለኝም። ምንም የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና አይገርም ሆምጣጤ ደሞልጭ መራራስ ወረቹ ይሄ ይመለሳል አባ። ይሄ የጥላቻ ጥግ ወይም ደግሞ የኛ ብቻ ነው ትክክል የሚል ዓለም ውስጥ ካልተገባ የሰው ልጅ ሆኖ ማገናዘብ የሚችል ሰው በሙሉ ይሄንን ነገር በደንብ ይረዳዋል ብዬ አስባለሁ። እነዚህ አባቶች ምን እየተመገቡ እንደሆነ ዛሬ እኮ ስልኮቻችንን ይዘን ቪዲዮ ለመቅረጽ የምንሮጠውን ያክል በስልኮቻችን ጎግል አለ። ዛሬ ደግሞ ይሄ ኤአይ አለ። ብትጠይቁት በዋልድባ የሚገኙ ገዳም አባቶች ምንድነው የሚመገቡት ብላችሁ ብትጠይቁት እያንዳንዷን ነገር ይነግራችኋል። እናንተ እንደምትሉት አይደለም። አባቶቻችን ባይዘዌ በገዳም የሚገኙ አባቶች ዓለምን ንቀው ነው። ዛሬ ለእሸቱ ያንን ሲመገበው ከብዶታል። በጣም መራራ ስለሆነ
ለእነሱ ግን ጣፋጭ ነው፣ ህይወታቸው ነው። እንደኛ የላመ የጣመ ነገር አይፈልጉም። እንዴት እንደሚዘጋጅ ሁሉ በደንብ አስቃኛቸዋለሁና የኔ ብቻ ተከተል የሚል ነውር ጌጥ የሆናቸው ሰዎች ማገናዘብ የማይችሉ ጥላቻ ያለባቸው አካላቶች ናቸው ይህን የሚያደርጉት። ባይዘዌ ሁሉንም የእስልምና እምነት አይወክልም። ምክንያቱም በርካቶች ወጥተው ተው እንዲህ አይነት ጥላቻ ሳያስፈልግም አታሰድቡን ያሉ የእስልምና እምነት ተከታዮች አሉ። እነሱንና የእኛም ወንድሞች ያነሱትን እፎይም በዚህ ዙሪያ የመለሰው ምላሽ እንከታተል። አላህን ፍሩ። አላህን ፍሩ ከሆነ ተው፣ እውነታን ተናገሩ። በእውነት ችግር የለውም። ግን ውሸት የሌለ ነገር ሚዲያ ላይ የሌለ ነገር እያመጣችሁ ሰውን በቃ ዲስተርብ ውስጥ ጭንቀት ውስጥ ምናምን አትክተቱ። አላህን ፍሩ። ትሰግዳላችሁ አይደል እንዴ? እኛ ሙስሊሞች ነን ትላላችሁ አይደል? ሙስሊም ግን አይዋሽም። ሙስሊም አይዋሽም። ላኢላሃ ኢለላህ ሙሐመድ ረሱሉላህ ያለ ሙስሊም አይዋሽም። ዛሬ ጾም ሆኖ በጾሙ አንዳንድ ቲክታክ ላይ ያላችሁ ውሸታሞች ምን አይነት ነገር በሸቱ ዙሪያ ፖስታችሁ ሰውን ስታባሉ እንደዋላችሁ እኔ በጣም ነው ያዘንኩት። ወላሂ ተው በቃ ስነ ስርዓት ያዙ። እኛን ስትነግሩ የነበራችሁ ሰዎች አይደላችሁ እንዴ? አሁን ምንድን ነው ልታስተላልፉት ነገር? በቃ ሁሌ ውሸት በቃ ሙስሊሙን ክርስቲያኑ ማባላት አይሰለቻችሁም? ግን ገቢ ያለው ገንዘብ ታገኙበታላችሁ። አላህን ተው። አባቶቼን አላስነካም። በዋልድባ ገዳም አባቶች ላይ የተነሳውን ስም ማጥፋት እናከሽፋለን። ኮሜንት ላይ ግቡና እውነቱ ይሄ ነው እያላችሁ አጥለቅልቁት። ከ30 ጊዜ በላይ ኮፒ ሊንክ ሪፖስት አድርጉት። እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ብሞት አላደርግም፣ ከሞት ትድናለህ። ጨለምተኞችና ውሸታሞች ዝም ብትሉ ይመረጣል። ምክንያቱም እኛ ሐቁን የምናቅ ሰዎች እንዲህ ስለምንመጣባችሁ በዋልድባ ገዳም ከሚኖሩ መነኮሳት ጋር ለአጭር ቀናትም ቢሆን አብሮ የመዋል አብሮ የማደር አብሮ የመቆየት እድሉ ነበረኝ። በአንድ የበረከት ሥራ ላይ ተገናኝተን ከዋልድባ ገዳም አባቶቼ ላይ ትልቅ በረከትን አፍሻለሁ። ታዲያ አባቶቻችን በዋልድባ ገዳም ሲኖሩ የሚበሉት ምግብ ቋርፍ ይባላል። እኛ እንደምንበላው የላመ የጣም አይደለም። ወይም ደግሞ ይሄ ጨለምተኛ ልጅ እንደሚለውም አይደለም። ቋርፍ ማለት ካልበሰለ ሙዝ የሚዘጋጅ መራር ምግብ ነው። ያልበሰለ ሙዙ እንዲደርቅና በወፍራሙ እንዲፈጭ ተደርጎ አባቶች በገዳም ይመገቡታል። እጅግ በጣም መራር፣ እጅግ በጣም ጣዕም የሌለውና ለሰውነት ለስጋ የማይስማማ ነው። ይህንንም የሚመገቡት ይህንን ዓለም ንቀው የላመ የጣመውን ትተው በበዓት ተወስነው በጠባብ ቤት ውስጥ ቁጭ ብለው ራሳቸውን ለክርስቶስ አሳልፈው ሰጠው ለዚህች ዓለም ሙተው ስለሚኖሩ ነው። በነገራችን ላይ ይሄ አይግረምህ። ሌላ ደግሞ ከሬት እጅግ በጣም የመረረ ጣብሌ የሚባል ምግብ አላቸው። ሬት እጅግ በጣም መራር ነው አይደለ? ጣብሌ ደግሞ ከሬት በጣም ብዙ ሽጥፍ የሚመር ምግብ ነው። ይህንን ምግብ ደግሞ የበቁ አባቶቻችን ይመገቡታል። ህዳር 6፣ 7፣ 8 ደግሞ በአካባቢውና በገዳሙ የሚኖሩ ሰዎች እንዲመገቡትና እንዲቀምሱት ይደረጋል። እጅግ በጣም መራር ነው። ታዲያ ባጭሩ አለማወቅ ትልቅ ጌትነት ነውና አላዋቂዎች እንደሚሉት ሳይሆን እውነታው አሁን እኔ እንዳልኳቸው ነው። እነሱ ያሉትን ቃል በቃል ለመድገም እንኳን ይቀፈኛል። ምክንያቱም እኔ ክርስቲያን ነኝ። እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ብሞት አላደርግም፣ ከሞት ትድናለህ። እኔ ምንም ማለት ነው ደህና ነህ ማለት ቋርፍና አር እንዴት የተመሳሰለበት በእግዚአብሔር አንተ ራሱ እኮ እብድ ያለው አር ነው የምትመስለው። ምን እንደምታክል ማለት ነው። ቀፋፊ ዘጊ ነገር ማለት ነው። መጀመሪያ ቋርፍ እና አር የሚለውን ቃል ለይ። መጀመሪያ እንዴት አይምሮ ላይ አር የሚል ቃል መጣለ? እርግጠኛ ነኝ ይሄንን ቪዲዮ የሰማው ሽንት ቤት ሆነ ነው ማለት ነው። እንደ አንተ አይነት ድልብ ማየው ደግሞ ተሰምቶም ታይቶም አይታወቅም ማለት ነው። አባቶቻችን በበረሃ ሁሉን ትተው ድንገተን ተርሶ ጤዛ ለሰው ዓለምን ንቀው የኛ አባቶች በበረሃ የሚኖሩ ቋርፍ የሚባል ምግብ ነው የሚበሉት እንጂ አር የሚባል ምግብ አይበሉም። እንዴ ምን አይነት አራም ነህ? እኔ ሁሉ አንተ በሚገባው ቋንቋ ነው ማወራ።
እንደ ሌላው ሰው አጣቅሼ ምናምን አይደለም የምነግርህ ማለት ነው። ከሞት በኋላ ያለውን ዘላለማዊ የሆነውን የእግዚአብሔርን መንግስት የሚናፍቁ እንጂ በሰማይ ምንም አይነት ዝሙት የሚናፍቃቸው አይደሉም የኛ አባቶች። ስለዚህ በንጽህናና በቅድስና የሚኖሩ አባቶቻችን በቀራንዮ ኮረብታ ላይ ስለ ሁላችን ኃጢአትና በደል በመስቀል ላይ ተሰቅሎ ሐሞትና ከርቤ መራራውን ጠጥቶ ጣፋጩን ያጠጣን ጌታ ኢየሱስ ክርስቶስን ስለኛ በደል ስለኛ ኃጢአት መራራ መጠጣቱን ለማሰብ አባቶቻችን ከጣመና ከላመ ነገር ርቀው ቋርፍ ይበላሉ። ይሄ ነው ታሪኩ። ከዛሬ 10 ዓመት በፊት ዘማሪ እንግዳ ወርቅ ያኔ ያውም ዲያቆን እያለ ማለት ነው የዘመረው መዝሙር ልጋብዛ። እና ጀለስካ ጆሮውን ኩክ ሳይሆን ሰገራ ስለደፈነው መጀመሪያ ማለት ነው በደንብ ብትጸዳዳ ጽዳት ላይ ችግር አለብህ ማለት ነው። ቋርፈን አር ብለህ የሰማህ ማለት ነው ድል በማየት መጀመሪያ አይምሮውን አስተካከል፣ ጆሮውን ክፈት። ከዛ በኋላ ቋርፍና አርን ትለያለህ ማለት ነው። ይሄ የሚያሳየው ምን እንደሆነ ታውቃለህ? ሰሞኑን በተደረገው ክርክር አንጀትህ እንዳረረ ውስጥህ ክስል እንዳለ እንደተሸማቀቅ ነው የሚያሳይ ማለት ነው። ይቅርታ አድርግልን አባቴ፣ እኛ አራም በላም አራም ነው። ይሄን ቪዲዮ እህል ምናምን እየበላችሁ ተሆነ አይመከርም። ምስክሩን አድርጉት። ምንም አይለኝም። ምንም ያባቶች ምን መንፈስ ቅዱስ ያሳድራል። ይህን ቪዲዮ ብዙ ሰዎች አይታችኋል፣ ግን የተቆራረጠ ቪዲዮ ነው። እናንተ እውነቱን ማወቅ ከፈለጋችሁ ሄዳችሁ ሙሉ ቪዲዮን እዩት። ሙሉ ቪዲዮን ሳታዩት ይገባችኋል። እዚህ ጋር የተቆራረጠው ቪዲዮ እያመጣችሁ የሰው ሃይማኖት ላይ ፖለቲካ እንዳትሰሩ፣ አይጠቅማችሁም። በዚህ ልክ የሰውን ሃይማኖት ለማንቋሸሽ ለምንድነው ጥረት የምታደርጉት? ሄዳችሁ ሙሉ ቪዲዮ እዩት። እዚህ ጋር የቆራረጡ የሚያመጡት እነሱ ፖለቲከኛ ናቸው። በቃ በዚህ ልክ ጥረት ለምንድነው የምታደርጉት? ፈጣሪ እኮ እውነቱን ደብቃችሁ ሽቱ እንደምንድነው የምትጋለጡት? አይጠቅማችሁም። ለማንኛውም ሄዳችሁ ሙሉ ቪዲዮ እዩት። ተረጋጉ፣ ተረጋጉ። ይሄን ላይ ለምንድነው የምትጨናነቁት? ቆይ እሺቱ የአባቶች አር ነው ተብሎ የደረቃ ሲበላች እኔ ብሞት አላደርግም። ከሞት ድናለሁ። ወላ ለረጅም ሰዓት ነው ዝግን ብሎኝ ማለት ነው። አሰሪን ያስተፋኝ ናት። አረተው እንደዚህ አይነት ቪዲዮ ተለቁበት። ዌል እንግዲህ እንደሰማችሁት ውብ አህዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቱበሩ ዩቱቡ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘውትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን፣ ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያመጣለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የልታርውን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ልክ መሰውስተኛ
ወል እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደረብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድን ነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ የቷን ቋርፍ? ይሄ ነው። ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድን ነው ቋርፍ የሚሰራ? ከምንድን ነው ቋርፍ? ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ እንትና መልክ አድርገህ ነው የሚደረገው። እንግዲህ እንደሰማችሁት ነው። ታዲያ ይህንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው፣ ካካ ነው እያሉ ዋብያዎች፣ ውባህዮች የሚሳለቁት፣ የሚዋሹት፣ የሚቀጥፉት። ውድ ሙስሊም እህት ወንድሞቼ፣ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ ያለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ፣ ውሸታም ድራማ በሚሰሩ እያፈሩ ለክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም በማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱናን ነቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነቢያችሁም ሲጠጣ ነበረ። ይኸው ማስረጃው ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah water is brought for you from the well of Buddha. ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል የአላህ መልእክተኛ መሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ውሃ ያለበት ማለት ነው። የሞቱ ውሾች፣ ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካ ይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው፣ በምንም አይቆሽሽም ማለት። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። ሙሐመድም ደግሞ ይህንኑ ተጠቅሞ ተግመጥምጦበታል። ሰገራ የተባለበትን የእኛ ሽንት ቤት ከእምብርቴ በላይ እኔንም ያሰምጠኛል። ጎሬው ግን እምብርት ጋር ከደረሰ ነው፣ በጣም ውሃ ከሞላ። ቁመቱ ደግሞ 6 ክንድ ነው። ይህን መጠጣት ይቻላል። እዚህ ውስጥ ካካ የተባለበትም ብሏል ሙሐመድ። ሰዎች ካካ ይሉበት ነበር፣ የሞቱ ውሾች ይጣልበት ነበር፣ እንዲሁም ደግሞ ፔሬድ ጨርቃቸውን ሴቶች ይጥሉበት ነበር። አባቶቻችን ቋርፍ የሚመገቡት ያ ከሙዝ በደንብ ካልበሰለ ሙዝ የሚሰራ ነው። የመረረው ምንድነው? ጣፋጭ ስኳር ምናምን ስለማይጨመርበት፣ ሙዙም ደግሞ ስላልበሰለ ከዛ አንጻር ነው። እና ከኑግ ከሰሊጥ ጋር ተደርጎ የሚበላን ምግብ ሰገራ ነው የሚበሉት፣ ካካ ነው የሚበሉት ብሎ መቅጠፍ ለኦዲየንሳቸው ምን ያህል ንቀት እንዳላቸው የሚያሳይ ነው። ውድ ሙስሊም እህት ወንድሞቼ፣ ከእንደዚህ አይነት አጋንንታዊ ሆነ አካሂድ ራሳችሁን ልነጥሉ፣ ክርስትናንም ልመረምሩ ይገባችኋል ብዬ አምናለሁ። በበርካታ ኦርቶዶክሳውያን ወጣቶች በተለይ ማህበራዊ ሚዲያ በሚጠቀሙ ወጣቶች ዘንድ ቁጣን የቀሰቀሰ ተግባር ነው። በአባቶቻችን አንደራደርም እስከማለት ተደርሶ እንግዲህ እንዲህ አይነት ምላሾች እየተመለሱ ነው። ባይዘዌ አንድ ነገር ብቻ ማለት ነው ፈልገው የኛ ቤተክርስቲያን ንጽሕት ቅድስት ናት። እሺ እንከን ልትፈልጉ ትችላላችሁ። እንከኗን፣ ችግሯን፣ ጉድለቷን ሁሉ ለማውጣት ልትሮጡ ትችላላችሁ። አታገኙ። ያለ ሚስጥር፣ ያለ አመክንዮ፣ ያለ እግዚአብሔር ፍቃድ የሚከናወን አንዳችም ነገር በቤተክርስቲያናችን የለም። በተለይ በእነዚህ በገዳም አባቶች ማለት ነው ጥንቅቅ ያሉ ናቸው። ስለኛ ሲሉ ራሳቸውን አሳልፈው ስለ ክርስቶስ አሳልፈው ሰጥተው ዘወትር ለኛ የሚጸልዩ አባቶች ናቸው ያሉን። ስለዚህ ምን አይነት ነገር እንደሚመገቡ በደንብ አይታችኋል፣ በደንብ ተረድታችኋል ብዬ አስባለሁ። አንድ ነገር ከመጨረሻ ከማስቃኘቴ በፊት በተለይ አንድ ትራፊክ ያደረገውን በጣም ስለገረመኝ ነው። ተከታተሉት እስቲ በደንብ። አንተም ሹፌርም ብትሆን ማለት ነው ተነግሯቸው ከመናኸሪያ 50% ብቻ ተጨምሮላቸው ይውጡ ተብሎ ነው ህግ ይወጣላል። ስለዚህ አሁን ከቶሎ የታረዳቱታል ናረዳ መኪናውን እናስረዋለን መኪና አሁን ዝጊ ዝም በሉ ስርዓት ያዙ
1800 ብር ነው የከፈላችሁት። 1600 ብር ነው። ቶሎ ፍጠን፣ በፍጥነት ቶሎ በል፣ ቶሎ ተቀበል፣ ቶሎ በል። 1600 ነው። 71 ብር ነው። ቶሎ በል። 1600 ነው። ችግር የለም። 600 ብር ይመልስላችኋል። 971 ብር 1000 ብር በቂው። ቶሎ በል ቶሎ በል። እንትን መፍቻ አምጣ፣ ታርጋ መፍቻ እስር ቤት ነው የምናስገባው። እዚህ መኪና ሌላ መኪና ያደርጋል። እናንተ ዝም በል። ተነግሯቸው ነው። ከአዲስ አበባ ጀምረን ብዙ ውይይት አድርገን አንድ ተሽከርካሪ 50% ጭማሪ ተደርጎለት ይውጣ ተብሎ ተነግሮ፣ ይሄ ብቻ አይደለም፣ ባሶች ተዘጋጅተዋል። እናንተ መረጃ ስለሌላችሁ ሊሆን ይችላል። ስለዚህ 1600 ብር ካስከፈለ 600 ብር ይመልስ። 936 አው ኖርማል 71 ይኸው እዚህ ጋር ይኸው 971 የእንትን ታርቅ እንትን አለ። እዚህ የቲኬት ሂሳብ አለ። የቲኬት ሂሳብ አለ። ቲኬት እቺ ገንዘብ እዛ የሚያስ የሪቻርጅ ቻርጅ ስላለው 71 ነው። አንድ ላይ ሰምታችሁ ያላለ 1000 ብር በቂ። እሺ ይመለሳል። ለምን አትፈታልኝ? ጥራው ሰተኛል። በል ቀጥላው። አሁን ከዚህ ጀምር 600 ቶሎ በል እንዲመለስላችሁ ያልፈለጋችሁ ሰው አይመለስላችሁ። አሁን አንተ አይመለስልህ፣ አንተ አይመለስ፣ ይሄ ሰው እንዳይመለስ በቃ አልፈልገው። ጸግባሃል። በጣም ብዙ ትርፍ ብር አለ። መኪና ያለው ነዳጅ ውድ ነው እናውቀዋለን። አንተ ባለቤት ነው ወይ? እንደዚህ የሚባል ነዳጅ አለ። የምን ነዳጅ ውድ? ነዳጅ አዲስ አበባ ላይ እጥረት አለ። አሁን ለምንድን እንደዚህ የምትለው? ተው ሚስኪን ሰዎች አሉ። እኚህ ሽማግሌ አሉ፣ እኚህ አሮጊት አሉ። ለከነዚህ ነው 600 ብር እየወሰደ ያለው። ከነቃው ኮሌጃ ነው። አሁን ዝም በሉ። አሁን አይመለስልንም የምትሉ ሰዎች ዝም በሉ። እናንተ አይመለስላችሁ። ቶሎ አቃችሁ እኮ ነው እየተመለሰላችሁ ያለው። የዘረፋ አንድነትና ህብረት ስለሌለን ነው እንጂ ማንም እየተነሳ አይፈነጭብንም። አያችሁ፣ ይሄ ትራፊክ እንግዲህ ህግን በማስከበር ደረጃ የሄደበትን ርቀት ሳናደንቅ አናልፍም። 1000 ብር የሚከፈለውን ትራንስፖርት 1600 ብር አስከፍሏቸው ለበዓል እንግዲህ አረፋን በዓል የሙስሊሞችን በዓል ለማክበር ሁሉም ወደ የክፍለ ሀገር ወደ የቤተሰቡ በሚጓዝበት ሰዓት የተከሰተ ነው። ዛሬ ስግብግቦች ሆነናል። ዛሬ እርስ በርስ መተዛዘን ትተናል። ጭካኔ ብቻ፣ እኔ ላገኝ ብቻ። ባይዘዌ ገንዘቡንም አግኝተን እኮ አይጠቅመን፣ ግን እኔ የሚል ዓለም ውስጥ ገብተናል። እግዚአብሔርስ በምን ይማረን? በምንስ እንዲህ አይነት መዓትና መቅሰፍት ባይመጣብን? ይገርማችኋል። እንግዲህ ይሄ ትራፊክ በእውነት ሊደነቅና ሊመሰገን የሚገባ ነው። ሁሉም በእንዲህ አይነት በእውነትና በህግ ቢሰሩ የት በደረስን ነበር። እስቲ የዚችን እህት ታሪክ ሰምተን እንጨርስ። ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት አሳዛኝ ታሪክ። ነገሩ እንዲህ ነው። ከገጠር ወደ መሃል ከተማ አዲስ አበባ ህይወታቸውን ለመቀየር ባልና ሚስት ይመጣሉ። ነገር ግን ህይወት እንዳሰቡት አልሆነችላቸውም። ሚስትየው ባትስማማም ባልየው ግን ወደ በረሃ ከአዲስ አበባ ውጪ ሄዶ ህይወታቸውን ለመቀየር ወስኖ ከቤት ይወጣል። በዚህም ለተወሰነ ጊዜያት በጓደኛው በኩል ሄደ ከተባለበት ሀገር መልእክት ይመጣላት ነበር። ከዕለታት በአንድ ቀን ግን ባልየው በተላላፊ በሽታ መሞቱንና ወደ ሰዎች እንዳይተላለፍ ብለው እዛው በረሃ እንደተቀበረ ያረዷታል። ሚስትየውም እርጉዝ ነበረች። በታሪኩ እንደሚሰማው ከሆነ ሚስትየው ህይወታቸውን ለመቀየል ብሎ በረሃ እንደቀረ ለ16 ዓመት ሙሉ ጥቁር ልብስ እንዳላወለቀች ጸጉሯንም እንደምትላጭና ቆርባም ቀሪ ዘመኗን እየገፋች ነበር። ህይወትን ለማሸነፍና ልጃቸውን ለማሳደግ ያገኘችውን የጉልበት ስራም እንደምትሰራ ትናገራለች። ነገር ግን ከዕለታት በአንድ ቀን ለምን የቢሮ ስራ አልሞክርም ብላ ልትቀጠር ማተሚያ ቤት ጀነራል ማናጀር ቢሮ ትገባና ያየችውን ማመን አቃታት። ዴስክ ላይ ያለው ስም የልጇ አባት ለ16 ዓመታት የሐዘኗን ልብስ እንኳን ያላወለቀችለት የባለቤቷ ስም ነበር። እርሷም ሳታቅማማ ማንነቱን ጠየቀችው። እሱም አረጋገጠላት። እርሷ ግን ጉስቁል ብላ ስለነበረች ሊያውቃት ቢቸገርም እሷ እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸኗን ጀመረች። እኔ እኮ አለምነሽ ነኝ፣ ባለቤት እኮ ነኝ፣ የሆነ ኃጢአት ባልሰራ ሞቻለሁ ብላ
ብለህ ራስህን ደብቀ ይህን ያህል አትኖርም ነበር፣ ከሙት በላይ ኃጢአት ሰርቼ ነው መሰለኝ ይቅር በለኝ ብላ ተማጸነችው። እርሱ ግን አዲሱን ትዳሩን ስለምትበጠብጥበት ከቢሮ በፍጥነት እንድትወጣለት ያስጠነቅቃት ጀመር። ሞታል ብሎ ያረዳት ጓደኛው ባለበት ሽጉጡን አውጥቶ እያስፈራራ ገፍትሮ ከቢሮ በዘበኛው እንድትወጣ አረጋት። ተስፋ የቆረጠች እናት ራሷን ለማጥፋት ጊዜው ያለፈበት መድኃኒት ከሚጣልበት ቦታ ለቃቅማ የቤቷን በር ከውስጥ ቀርቅራ መድኃኒቱን ጠጥታ ስለነበረ በጊዜ ደረሰላት አልነበረምና በህይወት ብትተርፍም ለረጅም ጊዜ ግን በግሉኮስ ሆስፒታል ለመቆየት ተገደደች። በመጨረሻም ከብዙ ዓመታት በፊት ጸበላቸውን ተጠምቃ ልጅ ይሰጣሉ ተብላ ሄዳ ተስላ ልጅ ወዳገኘችበት ገዳም ወደ ዝቋላ አቦ ገዳም ላትመለስ ገባች። እማሆይ ሆነች። በስለት የተገኘችው አባትሽ በረሃ ሞቶን የተቀበረው አባት የለሽም ተብላ እየተነገራት ያደገችውን ብቸኛዋን የስለት ልጇን ጥላ በስተመጨረሻ የክርስቶስ ሙሽራ ሆነች። እስቲ ልጠይቃችሁ፣ ይህ የክህደት መግለጫ ባልየውን በህግ ተጠያቂ እንዲሆን አያደርገውም? ሐሳብ አስተያየታችሁን ጻፉልኝ። መልካም ምን እንደምላችሁ አላውቅም፣ ምን አይነት የጭካኔ ዘመን እንደደረስን። እኔ እኮ ግራ ነው የሚገባኝ። መፋታት እኮ ይቻላል። ሞቷል አስብሎ መጥቶ ሌላ ሚስት አግብቶ አሁንስ ሰላማዊ ህይወት ይኖራል? ኧረ እኔ እንጃ። እኔ ምን አይነት ክፉ መንፈስ እንደመጣብን ምን አይነት ላያችን ላይ የመጣው ነገር ግራ ነው የሚገባኝ። እግዚአብሔር አምላክ ሰላም ያምጣልን። እሱ ለሁላችንም ልቦናችንን ይመልስልን፣ ልቦናችንን ያብራልን፣ ከእንዲህ አይነት ከክፋት ዓለም ከክፉ ሐሳብ ዓለም ያድነን ለማለት እወዳለሁ። በሌሎች መረጃዎች እንገናኛለን። እስከዛው ቸር ቆዩልኝ።